ጤና ይስጥልኝ የተወደዳችሁ ተመልካቾች እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜናዎቻችንን እነሆ። በቅድሚያም የአቮካዶ ኢኒሼቲቭ የምግብ ዋስትናን ከማረጋገጥ ባለፈ የውጭ ምንዛሬን ያስገኘ ስለመሆኑ የሐረሪ ክልል ምክትል ርዕሰ መስተዳድርና የክልሉ ግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር ገለጹ። በሐረሪ ክልል ሐረር ከተማ በዛሬው ዕለት የአቮካዶ ኢኒሼቲቭ በክልሉ ሶፊ ወረዳ ቡርቃ ቀበሌ ገበሬ ማህበር ወይዘሮ ሮዛ ኡመር በተገኙበት በይፋ አስጀምረዋል። ዝርዝር ዘገባውን ፍቃዱ በላይ በተከታይነት ያቀርበዋል። የአቮካዶ ኢኒሼቲቭ የምግብ ዋስትናን ከማረጋገጥ ባለፈ የውጭ ምንዛሬን ያስገኘ መሆኑን የሐረሪ ክልል ምክትል ርዕሰ መስተዳድርና የክልሉ ግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር ገልጸዋል። በሀገር አቀፍ ደረጃ በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው የአቮካዶ ኢኒሼቲቭ በዛሬው ዕለትም በክልሉ ሶፊ ወረዳ ቡርቃ ቀበሌ ገበሬ ማህበር የክልሉ ምክትል ርዕሰ መስተዳድርና ግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር ኢኒሼቲቭን አስጀምረዋል። በዕለቱ የተገኙት የክልሉ ምክትል ርዕሰ መስተዳድርና የክልሉ ግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር እንደገለጹት ቀድሞ ከተለያዩ አትክልቶችና ፍራፍሬዎች ጋር ተቀላቅሎ ይሰራ የነበረው የአቮካዶ ልማት ከሌሎች በላቀ ሁኔታ በልዩ ትኩረት ለማስፋፋት የሚያስችሉና ለአቮካዶ ማምረት ብቻ የተለዩ ችግኝ ጣቢያዎች ተለይተው መዘጋጀታቸውን አስታውቀዋል። እንደ ሀገር ደግሞ የጠቅላይ ሚኒስቴሩ ኢኒሼቲቭ እንደ ሀገር የአቮካዶ ኢኒሼቲቭ ነው። የአቮካዶ ኢኒሼቲቭ ደግሞ እኛ በአረንጓዴ አሻራ መርሃ ግብር ውስጥ በየአመቱ ስንሰራበት የነበረ አንዱ ተመራጭና የተዳቀሉ ዝርያዎችን አምጥተን በየአርሶ አደሩም በገጠርም በከተማም እየተከልን ነው። ግን ይሄ ፕሮግራም ከተጀመረ በኋላ ደግሞ እንደ አገር የናሽናል አቮካዶ ስትሪንግ ኮሚቴ ላውንች ካደረገ በኋላ እኛ እንደ ክልላችን በተለይ ደግሞ በክላስተር የሚተከሉ የአቮካዶ ዝርያዎችን በመምረጥ ዛሬ ማስጀመሪያ ፕሮግራሙን አድርገናል። ለዚህ የሚያስፈልጉን ደግሞ 2 ችግኝ ጣቢያዎችን በራሱ ብቻ አቮካዶ ብቻ የምናመርትበትንም የማስጀመሪያ ፕሮግራም ነው። ችግኝ ጣቢያውንም ለብቻ ለማድረግ ማለት ነው። የአቮካዶ ኢኒሼቲቭ ለአየር ንብረት ፍጹም ምቹ በሆነ መልኩ የተዳቀሉና ውጤታማ የምርምር ዝርያዎች ላይ የተመሰረተ መሆኑን ጠቁመዋል። አቮካዶ ከጤናና የተመጣጠነ ምግብ ጠቀሜታ ባሻገር ለሀገሪቱ ከፍተኛ የውጭ ምንዛሪ እያስገኘ እንደሚገኝም ገልጸዋል። ስለዚህ የአቮካዶ ዋናው በዚህ ኢኒሼቲቭ እንዲጀመር በጠቅላይ ሚኒስቴሩ በተቀመጠው አቅጣጫ አንዱ ከጥቅሙ አንጻር ነው። አንዱ ለጤና ያለው ጥቅም በተለይ ደግሞ የፕሮቲኖችን ነገርና ከምግቦች ጋርም ቀለል ያሉ ለመስራትም ተክሉንም ተክሎ ለማጽደቅም በጣም የሁሉም የኢትዮጵያ ክልሎች አየር ጸባይና የአፈር ሁኔታዎች ላይ አመቺ ነው። ስለዚህ እንደ ክልላችንም በሁሉም በከተማም በገጠርም ያለው አየር ሁኔታና የአፈሩ በጣም ለአቮካዶ ተስማሚ በመሆኑ ነው አንዱ። ሁለተኛ ደግሞ የውጭ ምንዛሪን የምናመጣበት ነው። ኤክስፖርት መደረግ ጀምሯል። ኢኒሼቲቭ የምግብና ስነ ምግብ ዋስትናን ከማረጋገጥ ባለፈ የህጻናት መቀንጨርን በማስቀረት ረገድ ሚናው የጎላ ነው ብለዋል። የአቮካዶ ኢኒሼቲቭ ዘርፈ ብዙ ጠቀሜታ ያለው መሆኑን ገልጸው እንደ ሀገር ከተረጅነት ወደ ምርታማነት ለጀመርነው ጉዞ ትልቅ አቅም የሚሆን ነው ሲሉም አክለዋል። ስለዚህ እንደ ቡና ኤክስፖርት ከሚሆኑ ተክሎች መሆኑና ያስገኘውም ዶላር በተለይ 2017 ላይ ለሀገሪቷ ከፍተኛ ምንዛሪ ያስገኝቷል። ስለዚህ በሀገር ውስጥም ደግሞ የምግብ የመብላቱን ፍላጎት በተለይ ደግሞ ከኒውትሪሽን ጋር ለህፃናትም ለአዋቂም የመቀንጨርንም የምንከላከልበት አንዱ ተክል በመሆኑ ነው በዚህ ደረጃ ያለማን ያለ ነው። ስለዚህ በየክላስተሩ ነው አርሶ አደሩም ወስዶ በየእርሻ ውስጥም እንዲተክል እያደረግን ነው። እኛ ደግሞ በክላስተርም አምርተን የተመረጡ ዝርያዎችን በተለይ ደግሞ የተዳቀሉ ናቸው። እዚህ ምርጥ ዘር እንደ ሀገር እውቅና የተሰጣቸውን ዝርያዎች ነው እያስፋፋን ያለ ነው። ዘንድሮ በክልሉ ከ100 ሄክታር በላይ መሬት በ25 የተለያዩ ክላስተሮች ለመሸፈን 106,000 ጥራት ያላቸው ችግኞች መዘጋጀታቸውን የገለጹት ደግሞ በክልሉ ግብርና ልማት ቢሮ ብሔራዊ የአቮካዶ ልማት ፕሮግራም አስተባባሪ የሆኑት አቶ መሐመድ ሪድዋን ናቸው። ፕሮግራሙ የአመጋገብ እጥረት ችግርን እንደሚቀርፍ ያመላከቱት ኃላፊው ለበርካታ ወጣቶችም የስራ ዕድል በመፍጠር ውጤታማ ተግባራት እየተከናወነ እንደሚገኝም ገልጸዋል። ችግኝ ጣቢያዎችን እያጠናከርን በጥራት ያለው አቅም ያለው ችግኝ እንዲዘጋጅ ስራዎች ሲሰሩ ነው የነበረው። በዚህ ፕሮግራም ዘንድሮ እንደ ክልላችን ወደ 100 ሄክታር በዚህ እንተክላለን ብለን ወደ 106,000 ችግኞችን አዘጋጅተናል። ስለዚህ ዛሬ ላውንች ተደርጓል።
ቀጣይ ላይ በርካታ በክላስተር በርካታ ቦታዎች ላይ የተከላዎች ይተከላሉ። ለዘንድሮ በክላስተር ደረጃ ወደ 25 ክላስተሮችን ለይተናል። እነኚህ 25 ክላስተሮች ላይ ሰፋ ያለ ስራዎች ይሰራሉ ማለት ነው። ስለዚህ ካሁን በፊት በተበታተነ በተቆራረጠ ማሳዎች ሲተከሉ የነበረው ይሄ ፕሮግራም ከመጣ በኋላ ሰብሰብ ተብሎ ውጤቱን ሊታይ በሚችል መልኩ በክላስተር ለመትከል ነው ያሰብነው። ስለዚህ ዛሬ በደመቀ መልኩ ጀምረናል። በክልሉ ሶፊ ወረዳ ቡርቃ ቀበሌ ገበሬ ማህበር ኡመር ዲን ተብሎ በሚጠራው አካባቢ በተጀመረው የአቮካዶ ኢኒሼቲቭ የክልሉ ምክትል ርዕሰ መስተዳድርና ግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር፣ በክልሉ ብልጽግና ፓርቲ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ጃፈር ሲፋን፣ የክልሉ ግብርና ልማት ቢሮ ምክትል ኃላፊ አቶ ነስረዲን አህመድና ሌሎች የማህበረሰብ ክፍሎችም ተገኝተዋል። ቀጥለናል። የሀገራዊ ምክክር ሂደቱ አመለካከቶች ከተለያዩ አመለካከቶች የመጡ ተሳታፊዎችን በማሰባሰብ የጋራ መግባባት በመፍጠር ረገድ ተስፋ ሰጪ እንቅስቃሴዎች እየታዩበት ስለመሆኑም ተሳታፊዎች ገለጹ። ተሳታፊዎቹ አክለውም በምክክሩ የተያዙት አጀንዳዎች የህዝቡን ተጨባጭ ችግሮች ያገናዘቡ በመሆናቸው በሀገሪቱ የውይይትና የመቻቻል ባህል እንዲጎለብትም ከፍተኛ አስተዋጽኦ እያደረገ እንደሚገኝ ተናግረዋል። አብስራ ሰገድ ዝርዝር አላት። የሀገራዊ ምክክሩ ሂደት በተለያዩ የሀገሪቱ ክፍሎች ሲነሱ የነበሩ ችግሮችን በአንድ የጋራ መድረክ በማምጣት የመፍትሄ አቅጣጫ ለመቀየስ ተስፋ ሰጪ መንገድ መክፈቱን ተገልጿል። ከተለያዩ የሀገሪቱ አካባቢዎች የመጡ ተሳታፊዎች በሰጡት አስተያየትም ሂደቱ ከዚህ ቀደም በተበታተነ መልኩ መፍትሄ ሲፈለግላቸው ለነበሩ ሀገራዊ ጉዳዮች በአንድ ጥላ ስር ተገኝቶ የጋራ መግባባት ላይ ለመድረስ ማስቻሉ ተስፋቸውን እጥፍ ድርብ እንዳደረገው ተናግረዋል። አስቤ በማላውቀው መንገድ ነው አሁን ችግሮችን መጠናቸው ሙሉ በሙሉ መቅረፍ ባይቻልም ከፍተኛውን ክፍተት ይሞላል ብዬ ተስፋ እንዳደረግ ይህንን ደግሞ በፊት ከማየቴ ወይንም ሀሳቡ ኮሚሽኑ ከተቋቋመበት ጊዜ አጀንዳ ማሰባሰብ ሂደቱ አንጻር ከነበረኝ ተስፋ ይልቅ እጅግ በጣም ከፍተኛ ተስፋ ያሳደረብኝ በውይይት ውስጥ ያየሁት ችግሮችን ለመፍታት ያለው መግባባት፣ ብሔራዊ አንድነት፣ የሀገር ፍቅር እነዚህ ነገሮች ተስፋ ይበልጥ የጎላ እንዲሆን። ሌላኛው ተሳታፊ በበኩላቸው ሂደቱ ከተለያዩ የፖለቲካና የማህበራዊ አመለካከቶች የመጡ ወገኖች የሌላውን ሀሳብ ለመረዳትና ለማዳመጥ እድል የፈጠረ መሆኑን ገልጸዋል። ይህም ማህበረሰቡ ችግሮችን በጉልበት ሳይሆን በውይይትና በድርድር የመፍታት ባህልን እንዲያዳብር ተግባራዊ ትምህርት የሚሰጥ ነው ብለዋል። በእርግጥ በሀገራችን ምክክር የሚለውን አልተለመደም። አንድ የሰለጠነች ሀገር የሚባለው በዲያሎግ ማመን አለበት ማህበረሰቡ እና እንደሚታዩት በየቦታው አካባቢዎቻችን ጠመንጃ በማንሳት ነው የምንታወቀው። ሁሉም ነገር በጉልበት ነው ማጽረስ የሚፈለገው። ሳይንሱም ይሁን እምነቶቻችንም ደግሞ የሚያስተምሩን ነገሮች በውይይትና በድርድር ነው የሚስተካከሉት። ውይይት በመሰረቱ ይሄኛው ዛሬ ያደረግን ያለ ነው የምክክር ኮሚሽን ሂደት አይ ቲንክ ለሌሎችንም ትምህርት ይሆናሉ። ካሁን በኋላ ለሚኖረን ህይወትና ማንኛውም ጉዳዮችን በዲያሎግ እንደሚቻልና 4000 ሰዎችን ሰብስቦ ማስተባበር የቻለ ውይይት ተደርጎ የተለያየ ጫፍ የሆነ ሐሳቦችን ይዞ የነበሩ ሰዎች አንድ ቦታ ለምሳሌ አክቲቪስቱ አለ፣ የጠመንጃ አንግቦ ውጭ የነበሩ ሰዎች አሉ፣ ከማህበረሰብ ክፍል አለ፣ ከመንግስት ከሁሉም አካላት አለ። የነዛ ሁሉም አካላት በ10 በ50 በ250 አሁን 500 ላይ ደርሰናል። እነዛ መወያየት የቻሉ ሰዎች ነገዋን ኢትዮጵያ ለመስራት በየአካባቢ ያለውን ችግሮችን በጋራ ሆኖ ተወያይቶ ችግሮች እንኳን ቢፈጠሩ በውይይት እንደሚፈታ እጅግ አድርጌ በ100% ላረጋግጥ ይችላለሁ ማለት ነው። በምክክር መድረኩ የተያዙትን አጀንዳዎች ሙሉ በሙሉ ከህዝቡ ተጨባጭ ጥያቄዎችና ችግሮች ጋር የተያያዙ መሆናቸውን ያስረዱት ሌላኛው ተሳታፊ ከተለያዩ ክልሎችና የከተማ አስተዳደሮች የመጡ ተወካዮች የህዝቡን የጋራ ጉዳዮች በግልጽ በማንሳት ላይ እንደሚገኙም ጠቁመዋል። አጀንዳው ተገቢነት እንዳለ ህዝቡ ደግሞ ምንም ልዩነት ያን ያህል የተራራቀ ልዩነት የላቸውም እና ለኛ ብቻ ሳይሆን ለሌሎች ሀገራቶች ለዓለም ራሱ ተምሳሌት የሚሆን ምክክር ብዬ አስባለሁ። ለምን መሰለሽ አሁን ብዙ አጀንዳዎች አለ ትንሽ የምንመካከርበት ማለት ነው። አሁን አንድ ስቴፕ ሁለት ብለን ወደ ሶስተኛ ደረጃ ገብተናል። በዚህ ውስጥ አሁን ምንም ልዩነት ምንም የሆነ የሚያከራክር ያልተግባባንበት ነገር አላየውም እና ይሄ ውይይት
ለዓለምም ለአፍሪካም እኔ ተምሳሌት እንደ ተምሳሌትነት ይወሰዳል፣ ተቀባይነት ያገኛል ብዬ አስባለሁ። ጥሩ ነው። በአጠቃላይ ተሳታፊዎቹ እንደሚሉትም የምክክሩ ዋና ትርፍ የተለያዩ ሀሳቦችን ማስተናገድ ብቻ ሳይሆን ወደ የጋራ መግባባት መድረስ መቻሉን ነው ብለዋል። ይህም ልምድም በቀጣይ በክልል በወረዳና በቀበሌ ደረጃ የሚፈጠሩ አለመግባባቶችን በውይይት ለመፍታት ትልቅ መንገድ የሚያሳይ መሆኑን ያስገነዘቡት በሐረሪ ክልል በተያዘው በጀት ዓመት ቅርስን ከማልማትና ከመጠበቅ ባሻገር ቋንቋንና ባህልና ቋንቋን ለማሳደግ በትኩረት እንደሚሰራ የክልሉ ባህል ቅርስና ቱሪዝም ቢሮ አስታወቀ። የቢሮው ኃላፊ አቶ ናስር መሐመድ በበጀት ዓመቱ በሚከናወኑ አበይት ተግባራት ዙሪያ መግለጫን ሰጥተዋል። ለመግለጫው ደግሞ አዩብ ካዛሊ በሐረሪ ክልል በያዝነው በጀት ዓመት ቅርስን የማልማትና ከመጠበቅ ባሻገር ባህልና ቋንቋን ለማሳደግ በትኩረት እንደሚሰራ የክልሉ ባህል ቅርስና ቱሪዝም ቢሮ አስታውቋል። የቢሮ ምክትል ኃላፊ አቶ ናስር አህመድ በበጀት ዓመቱ በሚከናወኑ አበይት ተግባራት ዙሪያ መግለጫ ሰጥተዋል። ምክትል ኃላፊው በመግለጫቸው በክልሉ በተለይም ከቅርብ ዓመታት ወዲህ ቅርስን በመንከባከብና በማልማት ረገድ የተከናወኑ ስኬታማ ስራዎችን የበለጠ ለማጠናከር በትኩረት እንደሚሰራ ገልጸዋል። በክልሉ የሚገኙ ቋሚና ተንቀሳቃሽ ቅርሶችን ምዝገባ፣ ጥገናና አዲሳት በማድረግ ተጠብቀው ለትውልድ እንዲተላለፉ የማስቻል ስራዎች በትኩረት ይሰራል ነው ያሉት። በክልሉ የሚገኙ ቱባ ባህሎች የመጠበቅና የማልማት ስራ የበጀት ዓመቱ የትኩረት አቅጣጫ መሆኑንም ገልጸዋል። የሐረሪ ቋንቋን ለማሳደግም ከሚመለከታቸው አካላት ጋር በመቀናጀት እንደሚሰራ ገልጸው የዘርፉ ባለሙያዎችንም አቅም የማሳደግ ስራም ሌላው ትኩረት የሚሰጠው ጉዳይ መሆኑን ነው የተናገሩት። የህብረተሰቡን የዘርፉ ተጠቃሚነት ለማሳደግም ከባለድርሻ አካላት ጋር በመቀናጀት ይሰራል ብለዋል። ከዚሁ ጋር በተያያዘ ጉዳዮችን ደግሞ በሐረሪ ክልል በቱሪዝም ዘርፍ የተከናወኑ ተግባራት የሀገር ውስጥና የውጭ ቱሪስቶች ፍላጎት ወደዚህ እንዲመጡ ፍላጎታቸው እንዲጨምር ማስቻሉ ተገለጸ። ኮሚሽኑ የሐረሪ ክልል ቱሪዝም ኮሚሽን በ2018 በጀት ዓመት ብቻ ከ14700 የውጭ ሀገራትና ከ180754 የሚሆኑ የሀገር ውስጥ ቱሪስቶች መስህብ ሀብቶችን በክልሉ ተዘዋውረው ጎብኝተዋል ብሏል። በተጨማሪነት እናየዋለን። በሐረሪ ክልል በቱሪዝም ዘርፍ የተከናወኑ ተግባራት የሀገር ውስጥና የውጭ ቱሪስቶች ፍሰት ቁጥር እንዲጨምር ማድረጉን የክልሉ ቱሪዝም ኮሚሽን ገልጿል። የክልሉ ቱሪዝም ኮሚሽን ኮሚሽነር ሳሚ አብዱልዋሲ እንደገለጹት የክልሉን እምቅ የቱሪዝም ሀብት አልምቶ በመጠቀም ከፍተኛ ለውጥ እየተመዘገበ ነው። በተለይም በመደመር መንግስት ቱሪዝም ከዋና የብዝሃ ዘርፍ ኢኮኖሚ አንዱ ሆኖ መወሰዱና ትኩረት መሰጠቱ ዘላቂነት ያለው እድገት እንዲመዘገብ ማስቻሉን ገልጸዋል። በዚህም ባለፉት ጥቂት ዓመታት በክልሉ አዳዲስ የቱሪስት መዳረሻ ስፍራዎችን ከማልማት ባሻገር ነባር ቅርሶችን በመጠገንና በመንከባከብ ሰፋፊ የልማት ስራዎች ተከናውነዋል ብለዋል። በጁገል ዓለም አቀፍ ቅርስ እድሳትን ጨምሮ ነባርና አዳዲስ የቱሪዝም መዳረሻ ልማት ስራዎችና መሰል ተግባራት የክልሉ ቱሪዝም በፍጥነት እንዲነቃቃ እያደረገ መሆኑን በማሳያነት ጠቅሰዋል። በተጨማሪም በዘርፉ በተከናወኑ ተግባራት የሀገር ውስጥም ሆነ የውጭ ሀገራት ጎብኚዎች ቁጥር እያደገ መምጣቱን አንስተው በ2018 በጀት ዓመት ብቻ 14700 የውጭ ሀገራትና 180754 የሀገር ውስጥ ቱሪስቶች የመስህብ ሀብቶች ጎብኝተዋል ብለዋል። በክልሉ የቱሪስት መስህብ ሀብቶችን የማስተዋወቅ መዳረሻ ስፍራዎችን የማልማትና መሰረተ ልማቶችን የማሟላት ስራዎች በቀጣይም ተጠናክረው እንደሚቀጥሉም አስገንዝበዋል። በተያዘው በጀት ዓመትም ከ202589 በላይ የሀገር ውስጥና ከ16500 በላይ የውጭ ሀገራት ቱሪስቶች የክልሉን የመስህብ ሀብቶች እንዲጎበኙ ለማድረግ ታቅዶ እየተሰራ መሆኑንም አስታውቀዋል። ወደ ሀገር አቀፍ ጉዳዮቻችን ተሻገረን። የትግራይ ዲሞክራሲያዊ ፓርቲ ትዴፓ በሀገራችን እየተካሄደ ያለው የሀገራዊ ምክክር ሂደት ለኢትዮጵያ አዲስ የፖለቲካ ባህልና የመደጋገፍ ምዕራፍን የከፈተ ታሪካዊ ክስተት ነው አለ። በሌላ በኩል የሀገር አቀፍ መረጃ ምንጮቻችን ደግሞ የፍርድ ቤቶች በትብብር መስራት ዜጎች ፍትህን በተገቢውና በአቅራቢያቸው እንዲያገኙ የሚያገዝ መሆኑን የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ዶክተር አቶ ቴዎድሮስ ምህረቱ ገልጸዋል። ለእነዚህና ሌሎች ሀገር አቀፍ ወሬዎቻችን ደግሞ በሐር ጠንክር። የትግራይ ዲሞክራሲያዊ ፓርቲ በሀገራችን እየተካሄደ ያለው የሀገራዊ ምክክር ሂደት ለኢትዮጵያ አዲስ የፖለቲካ ባህልና የመደጋገፍ ምዕራፍ የከፈተ ታሪካዊ ክስተት መሆኑን ገለጸ። ፓርቲው በወቅታዊ የትግራይ ክልል ሁኔታና በወጣቶች ዕጣ ፈንታ ላይ ያተኮረ ጋዜጣዊ መግለጫ ሰጥቷል።
የትግራይ ህዝብ ድምጽና እውነተኛ ፍላጎት በሀገራዊ መድረክ ላይ እንዲደመጥ ከአጀንዳ ማሰባሰብ ጀምሮ ከኢትዮጵያ ሀገራዊ የምክክር ኮሚሽን ጋር በቅርበት ሲሰራ መቆየቱን የገለጸው ፓርቲው በአሁኑ ወቅትም ከተለያዩ የማህበረሰብ ክፍሎች የተመረጡ ከ300 በላይ የትግራይ ህዝብ ተወካዮች በሂደቱ በንቃት የተሳተፉ መሆናቸውን አስታውቋል። ይህ የምክክር ሂደት ልዩነቶችን በኃይል የመፍታት ጎጂ ልማድን በማስቀረት በሰለጠነ መንገድ በመደማመጥና በውይይት መፍትሄ የመፈለግ አዲስ ባህል እንዲፈጠር ማድረጉን ትዴፓ አድንቋል። ሂደቱ ያለፈ የታሪክ ጠባሳዎችን በማከም ለዘላቂ ሰላምና ልማት መንገድ የሚከፍት መሆኑን አመላክቷል። ፓርቲው አሁናዊ የትግራይ ሁኔታና የወጣቶች ዕጣ ፈንታን በተመለከተ ባስተላለፈው የሰላምና የትብብር ጥሪ ህገወጡ የህወሓት ቡድን አሁንም ድረስ በሚያካሄደው የጦርነት ዜማ ምክንያት በወጣቶች ህይወትና የነገ ተስፋ ላይ እየደረሰ ባለው መደናቀፍ በእጅጉ ማዘኑን ገልጿል። ፍርድ ቤቶች በትብብር መስራት ዜጎች ፍትህን በተገቢውና በአቅራቢያቸው እንዲያገኙ የሚያግዝ ነው ሲሉ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት ገለጹም። 8ኛው የኦሮሚያ ክልል የዳኞች ጉባኤ በቢሾፍቱ ከተማ እየተካሄደ ሲሆን ፕሬዝዳንቱ በዚህ ወቅት እንዳሉት በኢትዮጵያ የሚገኙ ፍርድ ቤቶች የዳኝነት አገልግሎቱን በማዘመን የፍትህ ተደራሽነት ለማረጋገጥ በትብብር እየሰሩ ነው። የዳኝነት ስርዓቱን በዘመናዊ ቴክኖሎጂ በመደገፍ ለህዝቡ ፍትህን ይበልጥ ለማረጋገጥ አስፈላጊ መሆኑን ገልጸዋል። አሁን ላይ ሁሉም ፍርድ ቤቶች አገልግሎታቸውን ወደ ዲጂታል ያሸጋገሩ እንደሚገኙም ገልጸዋል። የኦሮሚያ ክልል ፍርድ ቤቶች የዳኝነት ስርዓቱን በቴክኖሎጂ ለማገዝ እየሰሩ ያለው ስራም የሚደነቅ መሆኑን ጠቁመው 8ኛው የክልሉ የዳኞች ጉባኤም በክልሉ ፍትሃዊነት የሰፈነበት የዳኝነት አገልግሎት እንዲጠናከር እገዛ እንደሚያደርግ አመልክተዋል። የኦሮሚያ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ገዛሌ አባሲማል በበኩላቸው ከ2019 ዓ.ም ጀምሮ የዳኝነት አገልግሎቱን ሙሉ ለሙሉ ከወረቀት ነጻ በማድረግ ዜጎች ፍትህን በቀላሉና በፍጥነት እንዲያገኙ እየተሰራ ነው ብሏል። ባለሙያዎች የዳኝነት ስራ የሚጠይቀውን ስነ ምግባር ተላብሰው በመስራት የህዝብን አመኔታ በበለጠ ለማስጠበቅ በትጋት መስራት እንዳለባቸው አሳስበዋል። የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት አብይ ኮሚቴ ከሚመለከታቸው ባለድርሻ አካላት ጋር በመሆን የ2018 በጀት ዓመት የሥራ አፈጻጸም ግምገማ መድረክ አካሂዷል። በዚህ መድረክ የፕሮጀክቱ የ2019 በጀት ዓመት እቅዱ በስፋት የተገመገመ ሲሆን ለቀጣይ ስራዎች ማስፋፊያ የሚሆን 28.9 ቢሊዮን ብር በጀት አስደቋል። የመስኖና ቆላማ አካባቢ ሚኒስቴር አብርሃም በላይ ይህንን አስመልክቶ በማህበራዊ ትስስር ገጻቸው በቆላማ አካባቢዎች የሚገኙ ተፈጥሯዊ ሀብቶችን በአግባቡ በማልማት የዜጎችን የኑሮ ደረጃ የሚያሻሽሉ ፕሮጀክቶች ትግበራ ተጠናክሮ ይቀጥላል ብለዋል። በቆላማ የአገሪቱ ክፍሎች የተፋጠነ ልማትን ለማረጋገጥና የህዝቡን ተጠቃሚነት ለማሳደግ የተቀናጀ አሰራር እንዲሁም የአርብቶ አደሩን የማህበራዊና ኢኮኖሚያዊ ህይወት በጥራቱ የማይቀይሩ ስትራቴጂያዊ ፕሮጀክቶች በተግበር ወሳኝ መሆኑን ጠቁመዋል። ሀገራችን በቆላማ አካባቢዎቿ ያላት ሰፊ የመሬት ሀብት፣ የእንስሳት፣ የሌሎች ተፈጥሯዊ ሀብቶች አቅም በአግባቡ ጥቅም ላይ ማዋል የአርብቶ አደሩን ህይወት ከመቀየር ባሻገር አጠቃላይ የሀገሪቱን ኢኮኖሚ እንቅስቃሴ ለማጎልበት ከፍተኛ አስተዋጽኦ እንዳለው ሚኒስትሩ ገልጿል። በቀጣይም በተናበበና በተቀናጀ መንገድ የዜጎች ህይወት የማሻሻል ተግባራት ተጠናክረው እንደሚቀጥሉም አረጋግጠዋል። ጥታ ባልደረቦችም አስፍራለች። የአውሮፓ ህብረት ድንበሮች ደህንነትም ለማስከበር የትብብር እርምጃ እንዲወሰድም አሳስበዋል። በስደተኞቹ ምክንያት ስፔንና ጣሊያን የተካረረ ውዝግብ ውስጥ መግባታቸውም ይታወሳል። የውጭ ዜና። ሞሮኮ የስፔን ግዛት ወደ ሆነችው ሲዩታን ሊሻገሩ የነበሩ በርካታ ስደተኞችን ማዟን አስታወቀች። ከሞሮኮ የተነሱ 78000 ገደማ የሚደርሱ ስደተኞች ወደ ሲዩታ መግባታቸው ውዝግብ ያስነሳው ሲሆን ያስነሳውም ከሳምንት በፊት ስለመሆኑና አሁን ላይ በርካታ ውጣ ውረዶችን እያለፉ ስለመሆኑ ተነግሯል። ለቢቢሲ ዘገባ በሃር ጠንከር።
የሞሮኮ ባለስልጣናት በሰሜን አፍሪካ ወደምትገኘው የስፔን ራስ ገዝ ግዛት ሲዩታ ሊሻገሩ የነበሩ በርካታ ስደተኞች መያዛቸውን ገለጹ። ወደ ሲዩታ እየተጓዙ የነበሩ ከ100 በላይ ሰዎች በፍንዴቅ ከተማ መያዛቸውን የስፔን መገናኛ ብዙሃን እንዲሁም የሞሮኮ የደህንነት ምንጮች የጠቀሰው ሮይተርስ ዘግቧል። ከሞሮኮ የተነሱ 78000 ገደማ ስደተኞች ወደ ሲዩታ መግባታቸው ውዝግብ ያስነሳው ከሳምንት በፊት ነበር። ስደተኞቹ መካከልም 100 ያህሉ መሞታቸው ይታወቃል። በወቅቱ ሲዩታ ከገቡ ስደተኞች ውስጥ አብዛኞቹ ወደ ሞሮኮ መመለሳቸውም ተገልጿል። በአካባቢው ያለው ጥበቃ ሲጠናከርም በርካታ ቁጥር ያላቸው ስደተኞች ባህር አቋርጠው ወደ ስፔን ለመግባት ሙከራ አድርጓል። የሞሮኮ የደህንነት ምንጮች እንዳሉትም 111 ሰዎች ከ3 ኪሎ ሜትር በሚርቃው በፍንዴቅ ከተማ ተይዘዋል። አብዛኞቹ ስደተኞች ከሳራ በታች ባሉ የአፍሪካ ሀገራት የተነሱ ናቸው። የአድማ በታኝ ፖሊስ ልብስ ያደረጉ ፖሊሶች ጨምሮ የሞሮኮ የጸጥታ ባልደረቦች ስደተኞቹን ለመበተን አስለቃሽ ጭስ መተኮሳቸውም ተገልጿል። የሞሮኮ ፖሊስ ስደተኞች ተሰባስበው ቅዳሜ ዕለት ባህር እንዲያቋርጡ ጥሪ ሲያደርጉ የነበሩ መነሻቸው ያልታወቀ የማህበራዊ ሚዲያ ጽሁፎች ላይ ክትትል እያደረገ እንደሆነም አስታውቆ ነበር። የማህበራዊ ሚዲያ ጽሁፉ ማዘጋጆችና አስተባባሪዎች ላይ ክስ እንደሚመሰረትም ተገልጿል። የስፔን ጋዜጣ የሆነው ኤል ፓይስ እንዳለው በባህር ዳርቻ በኩል ያለው ጥበቃ ከዚህ ቀደም ከነበረው 10 እጥፍ ጠንካራ ነው። ሞሮኮ ትላንት ቅዳሜ ወታደሮቿ ፈጣን ጀልባዎችንና ድሮኖችን አሰማርታለች። ስፔንም አካባቢውን ለመጠበቅ ከ1500 በላይ በመጨረሻም የኢራን ጦርነት ቻይና የምትሸጣቸውን በኤሌክትሪክ የሚሰሩ ከባድ መኪናዎችን ቁጥር ጨምሯል ተባለ። የኢራን ጦርነት ከተቀሰቀሰና የነዳጅ ዋጋ ንረት ከተከሰተ ወዲህ ቻይና ወደ ሌሎች የሩሲያ ሀገራት የምትልካቸው የኤሌክትሪክና ከባድ መኪናዎች ቁጥር እንዲሁም የሀገር ውስጥ ሽያጭ በከፍተኛ ደረጃ ማደጉ ተገልጿል። ቻይና በኤሌክትሪክ የሚሰሩ ቀላልና ከባድ የጭነት መኪናዎችን በፍጥነት እያመረተች ለገበያም ለምታቀርብ ሲሆን ሌሎች የእርሷን ፈለግ ተከትለው ደግሞ እየሰሩ መሆኑን ተነግሯል። የካቲት 21 2018 ዓ.ም የእስራኤልና አሜሪካ በጥምረት ኢራን ላይ ጦርነት ካወጁ ወዲህ ቻይና ወደ ውጭ የምትልከው በኤሌክትሪክ የሚሰሩ የጭነት መኪናዎች ቁጥርም በእጥፍ እንዲያድግ አስችሏል። ደቡብና ደቡብ ምስራቅ እስያ ሀገራት ከመካከለኛው ምስራቅ በሚመጣ ነዳጅ ላይም ጥገኛ መሆናቸው ተነግሯል። ኢራን ታዲያ የሆርሙዝ ወሽመጥን መዝጋቷን ተከትሎ በናፍጣ ዋጋ ላይ ከፍተኛ ጭማሪም ታይቷል። ይህ ደግሞ ለቻይና የኤሌክትሪክ መኪናዎች ትልቅ ገበያ መፍጠሩን ግሎባል ኢንዲፔንደንት ዘግቧል። የተወደዳችሁ ተመልካቾቻችን ከሐረሪ ብሮድካስቲንግ ኔትወርክ ሐረሪ ቴሌቪዥን በቀጥታ ስርጭት ወደ እናንተ ሲደርሱ የነበሩ ዜናዎቻችን እዚህ ላይ ያበቃሉ። ሲሳይ ዘሪሁን ከመላው ስርጭት ባለሙያዎች ጋር ዜናዎቹ መራው። ጤና ይስጥልኝ።